በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንኳን ለሆሳዕና በዓል በሰላም በደስታ በጤና አደረሰን። እንግዲህ አሁን የምንገኘው በቪዝባድን ሀመርኖ ቅድስት ኪዳነ ምሕረት ቤተክርስቲያን ሲሆን ሆሳዕናን እያከበረን እንገኛለን። አሁን ደግሞ አባቶቻችን ዘንባባውን ባርከው ሰጡን ይገኛሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተጭኖ ኢየሩሳሌም ሲገባ ሰው ከሕፃን እስከ አዋቂ ድረስ ዘንባባውን ይዞ ሆሳዕና ብሎ እየዘመረ ልብሳቸውን መሬት ላይ እያነጠፉ ተቀብለውታል። እሱንም ለማስታወስ እኛም በየዓመቱ በቤተክርስቲያናችን ስርዓት ሆሳዕናን እያከበረን እንገኛለን። አሁን ደግሞ ድባቡን እያሳያችሁ እንገኛለን። ከዚህ በኋላ ደግሞ ምእመናኑን ቃለ መጠየቅ ልናረግ ነው። በመጀመሪያ እንኳን ለሆሳዕና በዓል በሰላም አደረሰ። እንኳን በሰላም አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን ለመላው ሕዝበ ክርስቲያን። እንኳን ለሆሳዕና በዓል በሰላም አደረሶት። አሜን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ ስምን ማን ልበል? ስሜ ጀሚል ይባላለሁ። እሺ ስምሽን ማን ልበል? ስሜ ኢየሩሳሌም ይባላል። አሸናፊ ወርቁ ይባላለሁ። በዚህ ስሜ ደግሞ አሸናፊ ገብረስላሴ። እሺ ስሞትን ማን ልበል? እኔ ዘረገነት ደስታ ይባላለሁ። ስሜ ትዕግስት አለማየ ይባላል። ስሜ ህሊና ገበየው ይባላለሁኝ። እሺ ኤርትራ የት ደብረ ተካባቢ ነበር? እኔ ከአስመራ ነው የመጣሁት። እኛ አካባቢ ደግሞ ቅድስት ማርያም ቤተክርስቲያን ነበረ፣ ትልቅ ቤተክርስቲያን ማለት ነው። እዛ አካባቢ ነው ሁሉ በዓል ምናምን ሲሆን ከቤታችን 500 ሜትር ምናምን ነው በዓል ሲሆን ምናምን ሁሉ ነገር እዛ ነው የምናከብረው። እሺ ኢየሩሳሌም ኢትዮጵያ የት አካባቢ የት ደብረ ነበር? ኢትዮጵያ ካሳንቺስ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ነበር። እኔ ከወርጊስ ከቅዱስ ሚካኤል ቅዱስ አምነ ተክለ ሃይማኖት አካባቢ ነበር ያሰፈሬ። እኔ ኢትዮጵያ ፊሊጶስ ደብር ነው ያለሁት። ከኮልፌ አጠና ተራ ፊሊጶስ ደብር ነው ያለሁት። ኢትዮጵያ መገናኛ ገርጂ ነበርኩ። ኢትዮጵያ ከቦሌ ደብረ ምሕረት ቅዱስ ሚካኤል ወአቡነ ጎርጎርዮስ ቤተክርስቲያን። እሺ እስኪ አንድ ማትረሳው ትውስታ ካለ ብታጫውተን። ትውስታማ ብዙ ነው። አሁን በአንዴ ስለጠየቅሽኛው እንጂ አሁን በተለይ እዚህ ስደት ሀገር መጥተህ ምናምን ስለማታገኘው እዛ ሀገር አሁን ትራንቾች ሆነን ልክ ሽቦ ስንሰራ ከዛ ተሰብስበ በተለይ ሆሳዕና ሲሆን ግንባር ላይ አስረ ምናምን አሁን ደግሞ ሰው እኛ ለልጆቻችን ልናደርግ እየሞከርን ነው። እሺ በዛ ጊዜ በሆሳዕና በዓል ጊዜ ልዩ የማትረሻው ትውስታ ካለሽ እስኪ ብታጫውቺ። ማረሳው ልዩ ትውስታ ያው እንደ በልጅነት በሰንበት ትምህርት ቤት ውስጥ ያደግኩ ነኝና እዛ የአህያ ላይ ተቀምጠው የሰንበት ተማሪዎቹ የክርስቶስን ወደ ኢየሩሳሌም መግባት የሚያስታውሱበት ድራማ ሲሰሩ አስታውሳለሁ። ልዩ ትዝታ እሱ ነው። እሺ ልዩ ትዝታ ባይኖረኝም ግን ያው ከቤተሰብ ጋር ተያይዘን ያው በዓል ሲደርስ ሁልጊዜም ተያይዘን ቤተሰብ ወደ ቤተክርስቲያን አብረን ተሰብስበን እንሄዳለን። ልክ ያንን ደግሞ አሁን ደግሞ እኔ ደግሞ እዚህ ልጆቼን ይዤ መጥቼ ጠቅላላ ከቤተሰብ ጋር በዓሉን አክብረን
አሁን ደግሞ ወደ ቤታችን ልንሄድ እየተዘጋጀን ነው። በሆሳና ሁሉ ጊዜ ያው እንደሚታወቀው በጣም ደስ የሚል ትዝታ ነው ያለው። ሁሉ ጊዜ ሰፊ አገልግሎት ነው በቤተክርስቲያን የሚደረገው። ዘንባባውም የራሱን የቻለ ልዩ ውበት አለው እና ያው ሁሉ ጊዜ የሚናፈቅ በዓል ነው። ተለየ እንደዚህ ምለው ነገር የለም ግን ሁሌ ልዩ ነው ብዬ ብገልጸው ደስ ይለኛል። በሆሳና ጊዜ በጣም ማሰቡሰው የስላሴ ቤተክርስቲያን ያለ ድራማ ሰራን በተለይ ደግሞ እንደዚህ በዓል ሲሆን ልዩ የሆነ ድራማ ያሳያል እና በጣም ብዙ ፖሊስ ማረሳት ኮንታክት ነበረን ከተለያዩ ከተሞች ሳይቀር ከዛም የሚመጡ መዘምራን ድራማ ይሰራሉ ምናልባት ደግሞ ወደ ማጫዋ አካባቢ ምናምን ድረስ እና አረሳት በጣም ነው አመሰግናለሁ። ችግር የለም። መልካም በዓል። በጣም ነው አመሰግናለሁ። አመሰግናለሁ። እኔ እሺ በጣም ደስ ይላል። አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ አንቺን። በጣም ነው አመሰግናለሁ። በጣም አመሰግናለሁ እህቴ አብጌል። እሺ መልካም በዓል። እሺ ለላንቺ በጣም ደስ ይላል። ቲጂ አመሰግናለሁ። እኔም አመሰግናለሁ። እንኳን አደረሳችሁ። መልካም በዓል ለሁላችሁ። አሁን ደግሞ የምንገኘው የቤተክርስቲያናችን የቅድስት ኪዳነ ምሕረት በአቡነ አረጋዊ ቤተክርስቲያን አስተዳዳሪ ኔታ አስተራይ ካስ ነው እና የኔታ በዚህ በዓል ምን ተሰሙት? በሆሳዕና በዓል። እሺ አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ እግዚአብሔር አምላክ ይህንን ጾም አሳልፎ ምንም ሳምንት ቢቀረንም የጾም መገባደጃ ትላንትና ተጽዕኖ ይባላል ዓርብ። ዛሬ እንግዲህ ያው ሆሳዕና በዓል ነው። ይሄ ሆሳዕና በዓል ከተሳቱ በዓላት አንደኛው ነው። ይህ በዓል በዚህ በዓል በኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ በአስተምህሮው ዘመን በዛሬው ዕለት ያከበረው በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበረው በዓል ነው። ራሱ ቤተ መቅደስን ሄዶ ያከበረበት በነቢያት ይነገር የነበረውን ትንቢት የፈጸመበት ነብዩ ዘካርያስ የጽዮን ልጅ አትፍሪ ንጉስሽ በአህያ ተጭኖ ይመጣል ብሎ ትንቢት ተናግሮ ነበረ። ያ እንዲፈጸም በአህያ ተጭኖ ተደብረ ዘይት ተተራራው ወርዶ ቤተ መቅደሱን 3 ጊዜ ዞሮ ያከበረበት ቀን ነው። እኛም የተቻለን ያህል ዘንድሮ አጋጣሚ ትንሽ የፈረንጆቹ የጎርጎሮሳውያን አቆጣጠር እንግዲህና የኛ አቆጣጠር ይለያያልና በዛሬው ዕለት እንግዲህ የጎርጎሮሳውያን ትንሳኤ ነው። ለኛ ሆሳዕና ነው። ትንሽ ቤተክርስቲያኑን ይዘውት ነበርና ትላንትና 23 ሰዓት ከሩብ ተ20 ነው የለቀቁት። ከዚያ በኋላ ዕቃን ከምድር ቤት አግዘን እንዳስንል ሰዓት ሆደብን። ወዲያ 1 ሰዓት አካባቢ ጀመርነ ማህሌት። እንደገና ደግሞ ግድ ተቅዳሴ በፊት ማድረግ የነበረብን ሥርዓተ ሆሳዕና ጌታችን መድኃኒታችን ኢየሱስ ያደረገውን ያን ዑደተ ሆሳዕና ቤተ መቅደሱን 3 ጊዜ ዙሮ ስለነበረ ያንን ትውልድ ለማስተላለፍ ታሪኩ እንዳይረሳ ተቅዳሴ በፊት ያንን ስናደርግ ቅዳሴው ሄደብን። ብዙ ደብር የሚያደርጉት ተቅዳሴ በኋላ ነው። ሥርዓቱ ግን ከቅዳሴ በፊት ነው ማን ያለበት። እኛ ግን ለዚያም ሳይሆን ከ9 ሰዓት በኋላ ጊዜ የለንምና የምናደርገው ሁሉ ጊዜም 4 ሰዓት ላይ ነበር። ዘንድሮ ግን 10 ጉዳይ ለ5-10 ጉዳይ ዑደቱን ስናደርግ 1 ሰዓት ፈጀብን። 1 ሰዓት ከ10 ፈጀብን። 6 ላይ ቅዳሴ አደረግነ። በዚህ ምክንያት ህዝቡ ደግሞ እንደ ዘንድሮ በእውነት መጥቶ አያውቅም። በብዛት ነው የመጣው። ቁርባን ብቻ 40 ደቂቃ በላይ ነው የፈጀብን። በዚህ ምክንያት ሌሊት ጥሩ ነበር አገልግሎቱ። ግን መጨረሻው ላይ ልክ ሳንጨርስ መጡ ባለቤቶቹ። ከውጭ ወተን የዋርነኑ በሰላም የሚለውን ከውጭ አደረግነ። ያው በመጠኑም ቢሆን ያው ፍትሃት ይደረጋልና ያው እግዚአብሔር ይፍታ ብቻ ብለን ያምንነበው ምኑ ተባለ።
በዚህ ትንሽ ቅሬታ አለኝ። ቅሬታው በማን ነው? በራሳችን ነው። በፈረንጆቹ አይደለም። ፕሮግራማቸው ነው፣ ቤታቸው ነው። እኛ ግን ይሄውሉ ህዝብ ተቀምጦ አንድ ቤተክርስቲያን መስራት አቅቶት ይሄውላ ህዝብ ይዝባዴን ያለ ህዝብ ሁለት ቤተክርስቲያን መስራት ይችል ነበር እንኳን አንድ። ነገር ግን ብዙ ጊዜ ሐሳብ ያለው የሚያስቡ ጥቂት ሰዎች ላይ ነው፣ አብዛኛው አያስብም። አሁን ይሄ የዛሬው ፕሮግራሙ መጨረሻ ላይ ጸሎተ ፍታቱ ሳይደረግ መስተብቁ እግዚአብሔርን ይባላል እሱ ሁሉ ሳይባል ታምረ ማርያም ሳይነበብ ሁሉ ነገር ተቋርጦ ነው የመጣ። ግን ምንም የማይመስላቸው ሰዎች አሉና ይሄ በመሆኑ ትንሽ ያው ቅሬታ ያለብኝ። ቅሬታውም ደግሞ በሰዎቹ ሳይሆን በእኛ ነው። እኛ ቀደም ወይ ደግሞ የተወሰነውን ማለፍ ነበረብን። በእርግጥ የትኛው ተትቶ ይታለፋል፣ የትኛው ይተዋል፣ የትኛው ያ አስቸጋሪ ቢሆንም እንግዲህ ሁሉ ነገር አንድ አይሆንምና ታዲያሊቱ ቁመት ከፈል ማድረግም ነበረብን። እንዲያው ሳስበው ሙሉውን መልክ ነው ያልነው፣ ግማሹ እንኳን ይበቃ ነበር። ለዚህ አስበን እናደርገው ነበር። ይሄ ብቻ ነው ቅሬታ እንጂ በተቀረ በዓሉ የተዋጣለት በዓል ነው። እጅግ ብዙ ምዕመናን መጥተዋል። ብዙ ህፃናት ቆራቢዎች 40 ደቂቃ በላይ የፈጀ ነው ቁርባን ስንጀምር 8 ከ10 ነበረ፣ ስንጨርስ ደግሞ 10 ጉዳይ ነው ለ9 እና ደስ የሚል በዓል ነበረ። ትንሽ እዚህ ላይ ትንሽ ምናልባት ሰው ቢገባው ያው ምናልባት ታውን በኋላ የተወሰኑ ሰዎች ናቸው በዚህ በቤተክርስቲያኑ ስራ የሚሮጡትና ያው ካሁን በኋላ ይሄን አይቶ ምናልባት ሁሉ ይነሳሳል የሚል እምነት አለኝ። እንግዲህ እግዚአብሔር ቢቀሰቅሰው እግዚአብሔር መንፈስ ቅዱስ ለርሶም መልካም በዓል ይሁንልዎት። በጣም ነው አመሰግነው። እሺ ለሁላችንም ይሁን። አሜን።